ተመልካቾቻችን እንኳን ለ1446ኛው የኢላላ ደሃ አረፋ በዓል በሰላም አደረሳችሁ። ይህ የአዲስ ሚዲያ ኔትወርክ የመዝናኛ ክፍል ልዩ የአረፋን በዓል ምክንያት በማድረግ መነሻውን አዲስ አበባ በማድረግ ወደ አንድ ቦታ ልናቀና ጉዟችንን በዚህ ማለዳ በዚህ በዳመና ድባብ ጀምረናል። ወዴት ነው የምትሄዱት የሚለውን ለማወቅ ተከተሉኛላችሁ። በመንገዳችን አንዳንድ ስፍራዎችን እያስቃኘኋችሁ ነው የምንቀጥለው። አሁንም መልካም በዓል እንዲሆንላችሁ ከወዲሁ እመኛለሁ። ተከተሉኝ። አላችሁ እንዴት ነው ፓፓያው? ስጠኝ እስኪ። ይሄ ምንድነው? ይሄ ሁሉ በጣም ብዙ ነው። ከመጋዛው ላይ የሚደመር ነው አይደለም? እሺ ቀምሼ ካልወደድኩትስ? ተመልካቾቻችን እንግዲህ እንደምትመለከቱት በጉዜ መሃል ላይ ነው የምገኘው። እዚህ በጉዟችን እንደዚህ የመሰሉ ፍራፍሬዎች በየመደዳው ተቀምጠው ይገኛሉ። እጅግ በጣም የሚገርም ነው። እቺን እንግዲህ ልግዛም ሳያቅ ለቅምሻ ብሎ ነው የሰጠኝና በጣም ቆንጆ ቆይታ ነው እያደረግን ያለ ነው። መንገዳችንን እኛ ዘና እያልን ነው የምንሄደው። እስቲ ይሄንን ለጓደኞቼ ላስቀምሳቸውና ምን ያህል ይወዱታል የሚለውን አብረን ነው የምናየው። ለኔ ግን በፌስታል የ200 ብር አድርግልኝ፣ ተመልሼ መጥቼ ገዛለሁ። ቦገሬት መጣሙ ይላል የስልጤ ማህበረሰብ ወደ አካባቢው ወደ ቄው ሲመጡ እንኳን ለ1446ኛው የኢላላ ደሃ አረፋ በዓል በሰላም አደረሳችሁ ተመልካቾቻችን። የአዲስ ሚዲያ ኔትወርክ ክሩ እንግዲህ መዳረሻውን በዚህ በስልጤ ዞን ዋና ከተማ ወራቤ አድርጓል። ከዚህ በኋላ በዚህና በአካባቢው በሚገኙ ቦታዎች ላይ እጅግ ያማረ ውብ የሆነ የአረፋ በዓል ቆይታ የምናደርግ ነው የሚሆነው። በስልጤ ማህበረሰብ ዘንድ አረፋ እንዴት ይከበራል፣ ምንስ ክዋኔዎች አሉ የሚለውን አብረን በጋራ የምናሳልፍ ነው የሚሆነው። ተመልካቾቻችን እንግዲህ ከዚህ በኋላ ውብ የሆነውን የስልጤ ማህበረሰብ የአረፋን በዓል ድባብ ለመመልከት አብራችሁን ቆዩ። ፕሮግራማችን አሁንም እንዳማረ ይቀጥላል። ተመልካቾቼ የምጣቢን አርሂቡ ብለው ወደሚቀበሉት የስልጤ ማህበረሰብ ዘንድ ደርሰናል። አረፋ በዚህ እጅግ ልዩ ድባብ ነው ያለው። በአማረ በደመቀ መልኩ የአረፋን በዓል ከተለያዩ አካባቢዎች የስልጤ ልጆች ተሰብስበው በቤተሰቦቻቸው ምርቃት ታጅቦ ያከብሩታል። ይህንን ልዩ የበዓል ድባብ ከቅድመ ዝግጅቱ አንስቶ ልናስቃኛችሁ ከአዲስ አበባ 172 ኪሎ ሜትር አቋርጠን አሁን በዞኑ ዋና ከተማ ወራቤ ደርሰናል። ከዚህ በኋላ ጉዟችን ወደ ሌላ አካባቢ ነው የሚሆነው። በዓሉን በተመለከተ ቆንጆ ፕሮግራሞችን ከእናንተ ጋር የምናሳልፍ ነው የሚሆነው። አብራችሁን ቆዩ። መጨምበሩን አቦት እንደዘየርበን ብጭረፈ መጨ
ባይዶር ባደኔ ገብናና ባፍረድ ተመልካቾቻችን እንግዲህ እጅግ ከማረው ከዚህ ስፍራ ደርሰናል። የ1446ኛውን የኢድ አልአድሃ አረፋ በዓልን በዚህ ጎጆ ውስጥ በድምቀት ልናከብር እኛ ተዘጋጅተናል። በጎጆ ውስጥም ያሉ እንግዶች ተዘጋጅተው እየጠበቁኝ ነው። ቆንጆ የሆነ በዓል ከዚህ ታሳልፋላችሁ። አሁንም አብሮነታችሁ አይለየን። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዓልን በተለይም ደግሞ የአረፋን በዓል በስልጤ ምን ይመስላል የሚለውን ከዚህ ጎጆ የምንቃኝ ይሆናል። ተከተሉኝ። አረፋ ያው በአብዛኛው በዚህ አካባቢ የሙስሊም ማህበረሰብ የሚኖርበት አካባቢ ነው። በተለያየ አካባቢ ለስራ የሚንቀሳቀሱ ዜጎች አሉ። አረፋን በማስመልከት በሁሉም አካባቢ በአገሪቱ ያሉ ቤት ዘመዶቻቸው ሊጠይቁ የሚመጡበት ነው። እንዲሁም በውጭ ዓለም ተበትነው ያሉ ቤተሰብ የሚጠይቁበት ነው። ከፍተኛ ቁርኝት ያለው ነው። ምን ይጠየቃልስ? ደስታውም ሳቁም እልልታውም እቺ መንገድ በእውነቱ ትጠባለች። መኪናው የቤት መኪናው ያው ትራንስፖርቱ ማሻላ ነው። ደስታው ከማረዱ በላይ የልጆቹ መምጣት ነው እኛን የሚያስደስተንና የሚናፍቀን። ምን ልስራ? ምን ባግዞት ነው ጥሩ የሚሆነው? ታግዢ ከመጣሽ ልጆቹ ቀለም የቀቡ ልጆች አሉ። እሺ፣ እዛ ግቢያ ቀለም ልቀባ እዛ ገብቼ ቀለም እሺ፣ እችላለሁ። ስለዚህ የዛሬውን የበዓል ስራዬን የመጀመሪያ የምጀምረው ቀለም ከመቀባት ነው ማለት ነው። ከዛ በኋላ ከነሱ ጋር ቀለሙን ቀብቼ ስጨርስ ወደ እናንተ መጣለሁኝ። ከዛ ከርሶ ጋር ደግሞ ቆይታ እናደርጋለን። እንግዲህ የበዓል ስራችንን ቶሎ ቶሎ ሰርተን በዓሉን በጥሩ ሁኔታ እናከብራለን። እንግባ በቃ። እሺ፣ እሺ። በዚህ ቤት እሺ። ወጣቶች ያው በሴቶች ዘርፍ በዋናነት ሴቶች የአረፋ ቅድመ ዝግጅት ላይ ትልቁ ሚናቸው ቤት በማስዋብ ትልቅ ሚና አላቸው። አረፋ ከመድረሱ በፊት የተለያየ ግሩፕ ፈጥረው የአካባቢያቸውን የእያንዳንዳቸውን ቤት በማሳመር የቤታቸውን ወለል በማስተካከል ገጠር ላይ ያለውን ኑሮ ታውቂዋለሽ። ቤቶች በእበት መለቅለቅ አለ። የተለያየ ስልጤን ባህላዊ ቀለሞችን ቤታቸውን በማሳመር ትልቁ ሚና ሴቶች በዛ መልኩ ይወጣሉ። ቤት ቀለም በቃ ሳምንቱም ሲቀራው መቀባት ይጀምራል። ልጃገረዶች ደግሞ ልጃገረድ የሌለበት ቦታ ደግሞ ሂዶ በራሳቸው በጉልበታቸው ሂዶ ይቀባሉ። ሰላም፣ እንኳን አደረሳችሁ። እንዴት ነሽ? ደህና ነሽ? ደህና ነሽ? ሰላም ነው? እንዴት ነሽ? አለን። አመሰግናለሁ። ዛሬ የተሰጠኝ የመጀመሪያ ስራዬ ከእናንተ ጋር ይሄንን ቤት ቆንጆ ማድረግ ነው። አረ ደስ ይለናል። ተቀላቀይን፣ ችግር የለውም። ከምንድን ነው የሚዘጋጀው? እስኪ መጀመሪያ ንገሪኝ። ምን ናቸው የምንሰራበት? ይሄኛው 3 አይነት ቀለም ነው ያለን። እሺ፣ ይሄ ነጩ በርበሮ ይባላል በእኛ ምንሰራበት ማለት ነው። ይሄኛው ሲበጠበጥ ነጭ ነው የሚሆነው። ይሄኛው ደግሞ ቀዩ ናዞ ይባላል። እሺ። ከዛ ይሄኛው ደግሞ ጥቁሩ ከሰል ነው። ምንሰራው በሶስቱ ግባቶች ነው። በሶስቱ ግባት ተሰርቶ ነው ይሄን የስልጤ ቀለም በጥብጠን ስንሰራ ይሄው እንደዚህ ይሆናል ማለት ነው። ኦኬ። ምን ያህል ጊዜ ይፈጅባችኋል ይሄን ቀለም ከቦታው ለማምጣት? ትንሽ ሩቅ ቢሆንም ብዙ ጊዜ አይወስድም። በአንድ ቀን ሄደን ይዘን እንመጣለን። ብዙ ሰዓትም አይወስድም። ከጫካ ነው የምናመጣው፣ ግን ሁሉንም የምናመጣው ከተለያየ ቦታ ነው። ይሄንን መስራት የወጣት ሴቶች ድርሻ ነው? ይሄ እኛ ስራ ነው እንጂ ልጃገረዶች እናቶች ምናምን ወንዶች አያስፈልጉም። ለማምጣትም ለመስራትም ለማዘጋጀትም የኛ የሴቶች ስራ ነው በቃ። ስለዚህ አሁን ምን እናደርጋለን? አሁን ደግሞ እኛ ከጀመርንበት ቀጥለሽ ትሰሪያለሽ ማለት ነው። እሺ። ስለዚህ እንቀባውና እስቲ ይሄንን ትሰሪያለሽ ማለት ነው። እሺ። እንግዲህ እንደማልሳሳት ተስፋ አደርጋለሁ። አዎ፣ ብዙ ባያስቸግርሽም በመስመሩ ቀጥ እያደረጉ መቀባት ነው። እኔ ባቆምኩበት መሄድ ነው በቃ። እሺ። ሌላ ነገር የለውም። እሺ። ስለዚህ እናንተም እዛ ጋር ቀጥሉ ማለት ነው። እንዳልወድቅ ስጋት አለኝ። ኦኬ፣ በቃ ስለዚህ እኛ ስንሰራ ያው እንደኛ ሆነሽ ነው የምንሰሪው። እሺ። ተጨፍሪያለሽም ከኛ ጋር እንጨፍራለን። አዎ። ይሄ ስንሰራ የምንጨፍርባቸው ሙዚቃዎች አሉን። አዎ፣ ካወቅሽ ያው እንግዲህ ከኛ ጋር ትያለሽ። ምንድነው የሚባለው? አስለምጂኝና አብረን እየጨፈርን እንስራ።
Siababiyo, 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 siababiyo ጋረጃውኒ ሸጡ አፍሬላ በና እናዞይ ለክረናኔ ጋር ዘገርና እንጣጥና siababiyo, 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 siababiyo ቡርዳሚኒን ሰስና ሁረከላንቀና ይመቻነይ ፋኖ አርሂቡላ በልና siababiyo, 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 siababiyo ያባቢዮ yababiyo, ያባቢዮ yababiyo ያባቢዮ እንዴት ነው ግን ስራውን ስትሰሩ? አሁን እዚህ ጋር አብራ ጓደኛሽ አለች እየቀባች። ይሄንን ስራ ስትሰሩ በቡድን ነው የምትሰሩት ወይስ እንደዚህ ለሁለት ለሶስት እየሆነ? ኧረ አይደለም። እኛ ሰፈር ላይ ያለነው ልጃገረዶች ብዙ ሆነን ተሰብስበን ነው የምንሰራው። እሺ። ስንሰራ ደግሞ ያው በአንድ ሰው በሁለት ሰው ስለማያልቅ ብዙ ሆነን ነው የምንሰራው። ስንሰራ ደግሞ ዛሬ ለኔ ከሰራን ነገ ለሷ ለጓደኛዬ ተባብረን ተራ በተራ ነው ቀን እየቀያየርን የምንሰራው ማለት ነው። ስለዚህ በዓሉ እስኪደርስ ድረስ ሁሉም ሰው በየተራ እየዞረ በዓሉ ስለደረሰ ነው ያው እንግዲህ ያው ትንሽ ሆነን እየሰራን ያለነው እንጂ ሌላ ጊዜ ስንሰራ ብዙ ሆነን ተሰብስበን ነው የምንሰራው። ይሄኛውን የላይኛውን ቢጫ ስትቀባ ከስር ጓደኛሽ እየለካችሁ ነው የምትቀባውና ይሄ መስመሩም እንዳይዛባባችሁ የምትለኩት ለምንድን ነው? ለውበቱ ነው ወይስ ሌላ ነገር አለ? ለውበቱም ሌላ ደግሞ ይሄና አሁን እሷ የምትቀባውና ይሄኛው አንድ ነው። ይሄኛው ከዚህኛው ማነስም መብለጥም የለበትም። ሁለቱም እኩል መሆን አለበት ማለት ነው። ምክንያቱም ይሄን ከቀባን በኋላ ሲደርቅ በቀለም አበባ ስለምንስልበት ማለት ነው። አበባ ሲሳልበት ደግሞ ይሄኛው ትንሽ ይሄ ትልቅ ከሆነ አያምርም። እንግዲህ ተመልካቾቻችን እየተመለከታችሁት እንዳላችሁት የስልጤ ልጃገረዶች የአባቢዮ እያሉ የጨፈሩ በዚህ መልክ ቤታቸውን እጅግ ቆንጆ አድርገው ያስውባሉ። እንደነገርዋችሁ ይሄን አፈር በተፈጥሮ ከሚያገኙት ከጫካ ቦታ ይዘው መጥተው ይሄን የመሰለ በጣም ቆንጆ የሆነ ዲዛይን ነው የሚሰሩት። አሁንም ስራችን የሚቀጥል ነው የሚሆነው። ሌሎች ብዙ ስራዎች ስላሉን ይሄንን ስራ ቶሎ ቶሎ ሰርተን ወደሚቀጥለው ተግባራችን ነው የምንሄደው። አሁንም አብሮነታችሁ አይለየን። ሲያባቢዮ 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 ጋረጃውኒ ሸጡ አፍሬላ በና ማጣን ሙሊዮሌ ፋየክነቲ በልዳ ሲያባቢዮ 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 ያባቢዮ 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 የሴቶች የቅቤ ቁጠባ የሚጀምርበት እጆ የሚባል አለ። የቅቤ ቁጠባ አንድ 3-4 ሆነው ሴቶቹ እንደዚሁ ተደራጅተው በሰብስበው ይሄንን አጠራቃቅመው ለባህላቸው ለአረፋ ባህላቸው እና ለተለያዩ ኦኬዥኖችም ሊጠቀሙት ይችላሉ። ወተት ያለው ያው በቂ የሌለው ከገበያ ገዝቶ ነው በሆነ ነገር እንትን ተደርጎ ወስቶ በቃ እንትን ይላሉ። አለው መለካያ አለው። እኔ ተራይ ዛሬ የሚቀበል ነገር ከሆነ ማለት ነው እኔ በቃ ቅቤውን የሚቀበል ከሆነ በተቆነጠረው አናቱ በተቆነጠረው ቅመም ተደርጎ የተቀመጠ ነው። ከዛ ተጣርቶ ያንን በልተን እኔ ቅቤን ይዤ እመጣለሁ። አሁንም ያዛኛውም የተራቀን እንደዛው ነው። አሰላሙ አለይኩም ወአለይኩም ሰላም ዋሌን እንደሬን አሉን ዋሌነን ፈያ መንደሪ ወገሬ ተንደሪ ያን ዋሊ
ሰላምንኩም አሪፍ አሪፍ አልሐምዱሊላህ አሪፍ አሪፍ ይወላ ወአለይኩም ሰላም አላህ ሞተን ደረንደሬን ቢሳሳሚ አላህ ወደላህ እኔና አድጉብሌና ያድጉብሌን ባለ አላህ ወዳነን ማለት والله قلت يا ربي الحمد لله الحمد لله ወቅት መስጠት ወጅ ኢትዮጵያ ሄቴና አላህ بالكير تورركم هوش تابو زون بمانجست نيتو يامبل وعليكم السلام ورحمة الله الله أكبر وبريت درين بعد ما تورركم بنيام عشان نوغن من وصدم وقت ما يسابي بسم الله أمين الصلاة والسلام على إن بيز الله لا ترينا الحمد لله الحمد لله ويجي ببيزة ودكو ببيزة ودكو ببيزة درجة جيكو ببيزة درجة جيكو بعد أمان الله شي بس أمان الله شي باليك عارم ويجليك إني على إنجينا جسان جينان بيزة جسهنزو بيزة جسهنزو ببيزة درجة ودكو بسم الله إني أنا موم يتقالي درجة للتيك الله جيجيمو إني درجة جيكو بعد فتو لبعد كتوم جز الله شيم بعد جزه هنو ببادي وقريت الله شي بعد سلام الله شنا يا رب الراحمين الحمد لله رب العالمين الله أكبر الله أكبر اللهم صل ባህሉ አቅራባ ሲደርስ ደግሞ እንጨቶችን እንፈልጣለን እናደርቃለን። በደቦ ነው የሚፈለጠው። የሚቀርበውም በደቦ ነው። እንጨቱ እንዲደርቅ እንዲዘጋጅ እርጥበት እንዳይኖረው እናደርገውም እንደ ሁኔታው ነው። ምናልባት ቤተሰብ ልጆች ምናምን ያሉት ከሆነ ማቅረቡን ሴት ልጆችም ይተባበራሉ። በወንዶች ዘንድ ደግሞ አብዛኛው በቅድመ ዝግጅት አካባቢ ግቢያቸውን በማሳመር ነው። አጥር በማጠር እንዲሁም ለበዓሉ የሚያስፈልገውን የእንጨት ፈለጣ የአንዳንድ ቅድመ ዝግጅቶች በወንዶቹ በኩል ይጠበቃል። ለአረፋው ከፍተኛ የሆነ የእንጨት ባገዶ ያስፈልጋል። ለዛ ቅድመ ዝግጅት በወራት ቀድመው ዝግጅት ያደርጋሉ። እቺን ዛፈለጡልኝ በረካው ይደጓው ልጆች እሺ እስከ እንደ አረፋ ያኑራችሁ ዘላለም አሜን። አዎ እቺን በረካው ነው አሜን። እሺ ቶሎ በሉስ እሺ ይደጉ አዎ ጎበዝ አያ አጥዋጋታ አዎ አረባታ አዎ ጎበዝ አይ ኮሊበር እቺ ለቁጭ ናም ደው ይባል ይደጉ ልጆች ይደጉ ኩራት Push lo punya dawi. Ini tu enzim kan? Ini enzim. Idek. Tabarak.
ደህና ነው። ቡና እያፈሉ ነው። አሁን መጣሁኝ። ስራ ጨረስን። እኛ እዛ ቤቱን ቀለም ቀባን። በጣም ቆንጆ ነው፣ ደስ ነበር የሚለው። አሁንም ቡና እየተፈላ ነው። ምን ላግዞት? ምን ማታግዢ? ቡና ሲፈላ ድረስ እናመጣለን። ቡና ሄደን እናምጣ። እሺ በቃ እንሂድ። በጋራ በመሆን ደግሞ ከዚህ በፊት ጉርጓድ ውስጥ የደበቁትን ቆጮ አውጥተው የሚያፋፉበትና የሚቆርጡበት ሁኔታ ያለና ቅድመ ዝግጅት የሚያደርጉበት 2 ወር ከ10 ቀን ቀራው ሲባል የቆጮ ዝግጅት ይደረጋል። እንሰት የሚፋቀው ማለት ነው። ያው ደግሞ በተራ ተራ ነው፣ በደቦ ነው የሚፋቀው። ልክ በቃ ያው በአንድ ወር ቀራው ቢባል ቶሎ ማይደርስ ነው። ስለዚህ ሲዝናናም ሲል 2 ወር ድረስ ያል እንትን ይላል ቆጮ ማለት ነው። ከዛ በኋላ በቃ 2 ወር ከሆነ በኋላ በቃ ያው ይበስላል፣ ይነሳል፣ ጉርጓድ ውስጥ ይጨመራል። ተመልካቾቻችን እንደምትመለከቱት እዚህ ጋር ያደረግን የምንገኘው ከዚህ ለረጅም ጊዜ የተከማቸ ቡላና ቆጮ አለ። እዚህ ውስጥ እንግዲህ ለበዓሉ ከሚያስፈልጉ ምግቦች አንዱ ቡላ ነው። ቆጮ ደግሞ በዋነኝነት በዓሉን የሚያደምቅልን የምግብ አይነት ነው። ስለዚህ እኔና በዚህ ያለችው እናቴ ከዚህ ውስጥ ቡላውን ይዘን እንወጣና ሌላ በቡላ የሚዘጋጅ ባህላዊ ምግብ አለ። እሱን ነው የምናዘጋጀው። እንደተመለከታችሁት ቆጮውን ቡላውም እንዳይበላሽ በጣም በጥንቃቄ በብዙ የኮባ ቅጠሎች ተሸፍኖ ነው የተቀመጠው። ከላዩ ላይ ድንጋይም አድርገውበታል። ይሄ ለዘመናት ቡላውም ቆጮም ሳይበላሽ እንዲቆይ ያደርጋል። እንደውም እዚህ አካባቢ ያሉ ሰዎች እንደነገሩኝ ከሆነ ለብዙ አመታት ለ10ም ለ15ም አመታት በእንደዚህ ሁኔታ የተቀመጠ ቡላና ቆጮ ምንም ሳይሆን ሳይበላሽ ቆይቶ ለምግብነት የሚውል ይሆናል። ወሬ ሳላበዛ ወደ ስራዬ ብመለስ ጥሩ ነው። ማዘር እንግዲህ በባዶ እግራችን መጣን። ኧረ አልደከመኝም። متان قرانت تبلو متان من انت ما كهول لك لم ساتور انا ساتور الحمد لله الصلاه والسلام على رسول الله باي جو يا جيجي امين ሁሉም ግን ሀረፋ ይኮን ይበሩ አሜን ፈያ ያቻክም አሜን ፈያ ያቻክም አሜን ይቤዣን ያቻክም اللهم صل وسلم አሁን ጥሩ በሬ ይዛችሁ ነው ምሳ ቡና አዘጋጅቼ ጠብቃችኋለሁ ከለሩ ያማረ ቆንጆ በሬ ይዛችሁልኝ አላህ ያሳድጋችሁ
ሀፒቂር ኡንተቲሉ እኛ በኛ በሎተሉን yo abba amatanan kafatta balagis yo ematamtu bamunan arfayeg zamatanan sainche yo ne bushoboga fayangis duashin alhamdulillah salatu wassalam yetakalashna nakallashin baijajo allah ajijin amin harafakoni bar amin فيجز يغفرم امين حب الله عجيجين امين دم كبيش بصر كبيش امين بعد وقريته امين اللهم صل بوستن يروري ابنا ايوبان اكو يولك عوض اسفيله بعد يترشوا قبو غار لقبنا غار قبنا اجيجين وي كيلو بدش يدنانش باجيجي كمان بابا لك ليلفوني ما يلينجن وابونا በተለይ የሴቶች አረፋ የሚባለው ልዩ ትኩረት የሚሰጠው በሴቶች ብቻ የሚሰሩ አንዳንድ ስራዎች በወንዶች ደግሞ የሚሰሩ ስራዎች ደግሞ አሉ። እንደምን ዋላችሁ? ሰላም ነኝ። ስራ ላይ ደረስኩኝ። ሰዓት ነው የመጣሁት። አልሐምዱሊላህ። እንዴት ናችሁ? ደህና ነን። ሰላም ነን። አለሁ። እዚህ ጋር ልቀመጥ? በአላህ በረካ አልሐምዱሊላህ። እሱ ጋር ምን እየተሰራ ነው? ማዘር እዚህ ቡላ ሊቆላ ቡላ የተፈረፈረ ነው። ቡላው ተፈርፍሮ ምን የሚባል ምግብ ነው የሚሰራው? አተካኖ ነው። በስልጤኛ አተካኖ ይባላል። ይሄ ማለት ለአንዱ የስልጤ ባህል ምግብ ነው። ምን ምን ይጨመርበታል? ቅቤ፣ አይቤ፣ ሚጥሚጣ በቃ በቅቤ በአይቤና በሚጥሚጣ አተካኖ የሚባል ባህላዊ ይሰራል ማለት። ሂደቱ የሚጀምረው ከመፈርፈር ነው። አይ ጥሩ ነው። አንቺ ደግሞ እዚህ ጋር ጎመን ያዘጋጀሽ ነው። ይሄ ለምንድን ነው? ይሄማ ጎመን ያው ለክትፎ ነው። ታግዢኛለሽ ላሲዝሽም? እሺ ልሞክር። እየሰራሽ ደግሞ ነግርሻለሁ። ሲዘጋጅ በሁለት አይነት መንገድ ነው የሚዘጋጀው። እሺ አንደኛው በቦሌ ነው የሚቀቀለው። በቦሌ ሲቀቀል ጫፍ ጫፉን ብቻ ነው የምንቀቅለው። እንጨቱ ይሄኛው አይጨመርም ማለት ነው። ታይሻላ ይሄ እንጨት አይጨመርም። ለክትፎ ነው ይሄንን እንጨት ጫፉን ለቦሌ ለመቀቀል መርጠን ካወጣን በኋላ እንጨቱን ደግሞ ለክትፎ ከምንቀቅለው ጎመን ላይ አንድ ላይ ከትፈን እንጨምረዋለን ማለት ነው። አንጥሎም ይሄንን። ስለዚህ እሱን ልክተፍኝ። ይሄንን አንቺ ከተፍ ነው። ከተፍ ግን ጎበዝ አይደለሁም መሰለኝ። ኧረ ጎበዝ ነሽ ትችያለሽ በደምብ። ያው እንግዲህ እኛ ጎበዝ እንዴት ነው ችዬበታለሁ ማማ? ይንገር። ኧረ ምርጥ በጣም ደስ የሚል። ኧረ በጣም ጥሩ ነው። እንደ ማሽን ነው የሚከተፈው። ኪሎ ሄዴ ይሄው ነቃው ባዳኔ ሲከስኩ የሰባደይ አፍራን መደድ ያንዙ ያነመኮ ሁሉም ቤዛ ያቆም ሳን በባዴ ፍቸረፋ ኡፋፍቶዴ ታቦታዴ ኪሎ ሄዴ ይሄው ነቃው ባዳኔ ሲከስኩ የሰባደይ አፍራን መደድ ያንዙ ያነመኮ ጋርበር ሁሉም ግዛት ላላ ጌሩ ያልፋኞ ይሊገባ ላረፋ ሊዮቅቢ ከረባ የዘመጫና ፍረድ ሙሐባ አሪብሉ ያንጨቀጂ በገበ ተመልካቾቻችን እንግዲህ እየተከታተላችሁት እንዳላችሁት ለሴቶች አረፋ በዚህ ቅድመ ዝግጅት እየተደረገ ነው። በዚህ በኩል እናቶች ቡላ እያዘጋጁ ነው። እኛ ጎመን ከትፈናል። በጣም ደስ የሚል ድባብ ነው ያለው። ወጣት ሴቶች በሙዚቃ በጣም አድምቀውታል። ደስ የሚል ቆይታ ነው እያደረግን ያለ ነው። አሁንም ፕሮግራማችን የሚቀጥል ነው የሚሆነው። አብራችሁን ቆዩ። መልካም በዓል ይሆንላችሁ። ናይ በቃ ልሞክር። ናይ እስኪ ወይ ላሳይ ነው እንግዲህ። ምንም ችግር የለም። ሙያ በሆድ አይደለም ይዞ የሚወጡት። ስለዚህ ይሄንን መቀልበስ አይገድቡም። እንዴት ነው አያያዜ? ጥሩ ነው። ኧረ ጥሩ ነው። በጣም ያምራል።
እንግዲህ ይሄን ሙያ አይናይተው ቢድሩም ጥሩ ሁሉንም ታስተምሪያለሽ ችግር የለውም እዚህ ስራ ሴቱ ስራ ነው የወንድ ስራ አይደለም ካንስባው ጎበስ እንደዛ ነው ምን ብሏል ከበሮ ሲይዙት ያምር አይደለም ከበሮ ሲያዩት ያምር ሲይዙት ያደናግር ነው እዛ ቁጭ ብዬ ስሞክረው ዝም ብሎ መገለባበጥ መስሎኝ አይደለም ስትይጂ ቀለል ያለ ነው ጉልበት ግን ትንሽ ይፈልጋል ችግር የለም ገልበጥ ያ ጥሩ የሰራሽ ነው እንግዲህ ለወደፊቱ በደንብ ምንምድ ነው የሚሆነው ለአሁን ግን ጭሱን ራሱ መቋቋም አልቻልኩም በዛ ላይ ይሄው እርሶ ሲይዙት መጣሉ አንድ ቦታ ነበር የነበረው መልክ ኑረኝ ሙያ ከጎረቤት ያልተባለም እንዴ አልቻልኩት አይዞሽ አርጪ በቃ እኔን በቃ የናት መሞከርሽ አሪፍ ነው አበላሽው አራ ምንም ነገር ምንም ነገር አዎ ጭሱ አላሻለሽም እንጂ እኮ በቃ ስለዚህ ያልተለመደ ነገር ስለሆነ ሁሌ እኮ እንትን ጭሱ ምትለምጂ እኮ ችግር የለም ይሄ ነገር በእጅ ሲነካ ማያቃጥልም ብዙ አይደለም እሳት የሚመታው ይሄ ሞክርሽ በጣም አሪፍ ጥሩ ነው እሺ ጎበስ አልহামዱሊላህ አላህ በሰላም አድርሶናል ይሄው የሴቶች አረፋ እኛ አዘጋጀ ነው ይሄ ነው ከልጆቻችን አላህ በሰላም ስለጨመረን ዱአ አርጉልን አጃችሁ ይውጣ አጃችሁ ይውጣ አጃችሁ ይውጣ በአመት አመቱ ያድርሳችሁ መኪናም ተምኪናም ይዛችሁ ነው መኪናም ተምኪናም ይዛችሁ ነው አጃችሁ ይውጣ ለዘይሩ እንደመጣችሁ መላእክት ይዘይራችሁ አላህ ይዘይራችሁ አላህ ያያችሁ በአመቱ ሴቶች ያዘጋጃችሁ ከልጆቻችሁ ስለጨመራችሁ አጃችሁ ይውጣ አሜን ሰለላሁ ዐለይሂ ወሰለም አላህ ወፍራንሽ የኛንኪቻ ዮርመጣ ጀጀኞልያ ጦራአቴ هدية فولي يمتفينيا جوليا باتفرانتي بجاتدية يا بابي يا بابي يا بابي يا بابي يا بابي ተመልካቾቻችን እንግዲህ እየተከታተላችሁ እንደምትገኙት የዛሬው የሴቶች አረፋ እንዲህ ባለ ድባብ ወደ መጠናቀቁ ነው የደረሰው እናቶች እንግዲህ ለቀናት ለወራት ሲዘጋጁበትን የነበረውን ማዕድ እዚህ ቤተሰቡ ፊት ይዘው መተው ዱአ አድርገው ተመርቀው ለአመቱ በሰላም ይሰብስበን ያገናኘን ብለው ከዋዜማው ጀምሮ በስልጤና በአካባቢው የአረፋ ድባብ እጅግ ያማረ የደመቀ ነው እንግዶቻቸው ከከተማ መተዋል ልጆቻቸው መተዋል በዓሉ እንዳማረበት ቀጥሏል በእርግጠኝነት በየቤታችሁ ይሄ ድባብ ተጋብቶባችሁ እንዳላችሁ እርግጠኛ ነኝ አሁንም የበዓሉ ቅድመ ዝግጅት አላለቀም ይበላል ይጠጣል ይጨፈራል ቆንጆ የሆነ ቆይታ እዚህ ምናሳልፍ ነው የሚሆነው አብሮነታችሁ አይለየን መልካም ጊዜ ባዶ ገሬቶ ባደማኑ ይባርክ ባይደዳላኒ የመጣም የመጡልን ወገሬት አላህ ባዲ ወገሬቶ አላህ اللهم صل ተመልካቾቻችን እንግዲህ ደማቁ የአረፋ በዓል በዚህ በስልጤ ዞን ውስጥ በደማቅ ሁኔታ እየተከበረ ይገኛል እንግዲህ አባቶች የእርድ ስነ ስርዓቱን ለመጀመር በምርቃት አሜን ብለው ጀምረዋል ቀጣዩ ዘመን የሰላም ያድርግልን የመጡት ልጆቻችን እንኳን በሰላም መጡልን እንኳን በሰላም ሰበሰበን ሲሉ አባቶች በምርቃት በዓሉን ጀምረውታል ከዚህ ሰዓት ጀምሮ የእርድ ስነ ስርዓቱ የሚከናወን ነው የሚሆነው በዓላችን በሞቀ በደመቀ ባሸበረቀ መልኩ ይቀጥላል እንግዲህ ትላንትና የሴቶች አረፋን ስናከብር ነበር ዛሬ ደግሞ የወንዶቹ አረፋ በዚህ መልኩ ቆንጆ ሆኖ የሚከበር ይሆናል ከዚህ በኋላ የሚኖረውን ስነ ስርዓት እንግዲህ አብረን ነው የምንከታተለው አብራችሁን ቆዩ يا بابي يا بابي يا بابي يا بابي አንዱ
በዛ ቀን ከበዓሉ ተለይቶ እንትን እንዳይሉ አቅም የሌላቸውም የሚደገፉበት ነው። ከሚታረደውም ጭምር የድርሻ አቅም ለሌላቸውና ወዱያ ማድረግ ለማይችሉ የሚሰጥበት ነው። በአረፋ ደግሞ መተው ቤተሰቦቻቸውን የሚዘይሩበትና በትልቅ ያው ለየት ባለ መልኩ ከሌሎች ቦታዎች ለየት ባለ መልኩ አንድም ለአረፋ የሚቀር ምናልባት ችግር ካልገጠመው በስተቀር ከቤተሰቡ ተነጥሎ የሚቀር የለም። አረፋዬ በሙሌ ለቦርሶ የቲመይ ቡቶዬ አድሪሱ አረፋዬ በሙሌ ለቦርሶ አሁና ማዲራም አድሪሱ አረፋዬ በሙሌ እንዴ ለአረፋ ያልመጣ ልጅማ እንጃ አይመስለኝም። ለአረፋ ያልመጣ ልጅማ ከሌ ልጅ አለው አይባልም። ሶስቱም ልጅ ካለው ይመጣል ለአረፋ ቀን ለማስደሰት ቢወራም እንደው በቃ ይለከ ህልም እንደሚመስለው የዛኔ ማለት ነው። እኔ እንጃ ግን ወላሂ ግን በጣም ልዩ ነው። በቃ እስከ ቤት እስከሚገቡ ድረስ እኔ እንጃ ግን ከገቡ በኋላ ነው እንደው ደስታውን በቃ እነሱ ቤት ከኛ ከተጨመሩ በኋላ ነው። ባለኬራ ወይጆ ባለኬራ ውረድ በላይ እንደስካ ማን ያጋ ጀሙሰ እገድ ወይጆ ባለኬራ እንደከማሽ ባዘርበትሊ ሜዳ ሶቤ ሰላሙ እየሜዳ ለሜ ቶቤ ሰላሜ ወንጄሆ ባሬዳ ሶቤ ሰላሙ እየሜዳ ለሜ ቶቤ ሰላሜ ከሌዘላሌቡ ሶቤ ሰላሙ እየሜዳ ቶቤ ሰላሜ የዝብያናቤ ሶቤ ሰላሙ የሚላለሜ ቶቤ ሰላሜ ላለሜ ላለሜ ሶቤ ሰላሙ የሚላለሜ ቶቤ ሰላሜ የሚላለሜ ሰላሙ ቶቤ ሰላሜ ከረቦይና ድዳ ሶቤ ሰላሙ የሚላለሜ ቶቤ ሰላሜ ገረድ ገንጎ ለዳ ሶቤ ሰላሙ የሚላለሜ ቶቤ ሰላሜ አርዴ አየኔዳ ሶቤ ሰላሙ የሚላለሜ ላሌ ሀወይ ላሌዎ ኦሆ ሀወይ ላሌዎ 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 አዊ ያካ አዊ ያካ አዊ ያካ አዊ ያካ ሽብሉ ያካ ሽብሉ ያካ ረጃቶይ ካሽካሼ ሽብሉ ካሽካሼ እየተመለከታችሁት እንዳላችሁት ተመልካቾች እጅግ በጣም የአረፋ በዓል ድባብ በዚህ ደምቋል። ወጣት ወንዶች፣ ሴቶች፣ ህፃናቱ፣ እናቶች በሙሉ ጭፈራውን አድርተውታል፣ አድምቀውታል። በአረፋ በዓል ከሚጠበቁት ዝግጅቶች አንዱ ይሄ ጭፈራ ነው። ወጣቶች የአረፋን በዓል መድረሱን በማስመልከት
እጅግ ባማረ በደመቀ መልኩ የባህል ዘፈናቸውን በዚህ መልኩ ያቀርባሉ። እኔ እንደምታዩን ጭፈራውን ስሞክር ነበር። እንደቻልኩበት አልጠራጠርም። አሁንም ፕሮግራማችን ይቀጥላል። ወደ ጭፈራ ልመለስ። ማን ነው ማይረሳው የአረፋ በዓል ገጠመኝ ያለው? የአረፋ ቀን በዓል ገጠመኝ እኔ የሆነ ጊዜ አዲስ አበባ ነበርኩኝ። እሺ ከዛ ክረምት ሄጄ ነበርና ያው ትምህርት ዘግቼ እዛ ለማሳለፍ ከዛ በኋላ ያኔ ደግሞ እንደዚህ ያሁን በዓል ከመግባቱ በፊት 2 ወር ሲቀረው ትምህርት ይዘጋ ነበር እና ሄድኩኝና በቃ በዓል ደረሰ። እሺ በዓል ሲደርስ አትሄጂም ተባልኩኝ። በዓሉ ከወጣ በኋላ ትሄጃለሽ እና አትሄጂም ተባልኩኝ ወደ ገጠር ማለት ነው። አዲስ አበባ በጣም ብዙም ደስ አይልም። እዚህ ገጠር ነው ከእናት ከአባትሽ ጋር ሆነሽ ከወንድሞችሽ ጋር ከሁሉም አንድ ላይ ሆነሽ ነው የምታሳልፊውና አትሄጂ ተባልኩኝ። ከዛ በኋላ እኔ ደግሞ ያው ምንም ማድረግ አልቻልኩም። በቃ የበዓሉን ቀን ሳይ ምንም ነገር የለ፣ ጭፈራ የለ፣ ከጓደኞችሽ ጋር አትጨመሪም፣ በቃ ምንም ነገር የለም። በዓሉ ላይ አይመስልም። ከዛ ቀኑን ሙሉ ተደብቄ ማልቀስ ጀመርኩኝ። ያ በዓል እዚህ ነው የለመድሽው? እዚህ ነው የለመድኩት። ሁሉም ነገር እንትን መጣብኝ በቃ ፊት ለፊቴ። ቅድም ሳወራቸው እናትና አባቶች ለአረፋ ልጆቻችን ከቀሩ በጣም ነው የሚከፋን፣ እንደ ሀዘን ነው የሚሆንብን ይሉ ነበር። ግን ደግሞ ወላጆች ብቻ አይደሉም፣ እናንተም ስትቀሩ ይከፋችኋል በጣም። እንደውም ከወላጆች በላይ እኛ ነን የምንከፋው። በቃ በምን አይነት ችግር ሆኖ የቀረ እንጂ በቃ እንትን አይደለም አይመስልም። በቃ እንትን በትልቅ ችግር ሆኖ ነው የሚቀረው እንጂ አይቀርም። ያው የፈለገም ጊዜ ይኑር ለአረፋ ነው የሚመጣው። በቃ አረፋ ብቻ ነው የሚያገናኘን እዛ ካለው ሰው ማለት ነው። እና በጣም ከባድ ነው ለአረፋ መቅረት ማለት አይታሰብም። እንደውም የሆነ ገጣሚ እንደዚህ ብሎ ነበረ፣ በሞት ኩበልዳሬ ለውቀን ለአረፋ አዴነ የክሴታው ብሎንም ጠረፋ። ይሄ ማለት ለአረፋ የፈለኩትን ቦታ ቢሆን አልቀራም፣ እናቴ ደግሞ ትጠብቀኛለችና እዛ እሄድላታለሁ፣ የፈለገም ነገር ቢሆን ሩቅም ቢሆን እሄዳለሁ አልቀርም የሚለው ነው። እና ለአረፋ እንደዚህ ነው። ተመልካቾቻችን እንግዲህ የተመለከታችሁት እንደምትገኙት የእርድ ስነ ስርዓታችንን አከናወንን። ከዛ የቅርጫ ስነ ስርዓት ተከናወነና ተቃርጦ ወደ ቤት ተወሰደ። ለኛ ቤት እንግዲህ ከደረሰን ቅርጫ እዚህ ለክትፎ የሚሆን ስጋ አውጥተን እኔና ልጃገረዶች ለራት የሚሆን የክትፎ ስጋ እያዘጋጀን ነው የምንገኘው። እንግዲህ አረፋ ነው፣ መብላት፣ መጠጣት፣ መጫወት ነው። ብዙዎች ከሄዱበት ቦታ ተመልሰው ከቤተሰቦቻቸው ጋር ቆንጆ ትዝታ፣ ቆንጆ ጊዜ የሚያሳልፉበት፣ ወላጆች ልጆቻቸውን የሚመርቁበት ጊዜ ነው። አሁንም አብራችሁን እንድትቆዩ ጋብዛለሁ። መልካም ጊዜ። አሸማሸማችሁ እንዴት ናችሁ? ስጋ እንዴት ነው? ከታተፍ ጥሩ ነው። እንዴት አዩት? አይ ማሻአላ ያስታውቃል። ምንድነው እሱ ጋር የሚያደርጉት? ይሄ የክትፎ እንትን ነው፣ ኮባ ነው፣ የጎመን ክትፎ የሚበላበት። ምንድነው የሚባለው? በእኛ እጪኮ የክልፋን ኢሉያን። እሺ አገልግሎቱ አሁን ይሄን አገልግሎቱ ክትፎ ጎመን እንዲበላበት ነው። በቃ ያው ምንድነው የሚያደርጉት? በእሳቱ ለብ ካረጉት በኋላ ያው ችግር የለውም። ኮባ እንትን እንዳይበጣጠስ ነው። በቃ በእንትኑ በቃ በሱ ላይ ቅቤውና እንትኑ እንዳይፈስ። እሺ በሱ በቃ በጣም ደስ ስለሚል ያው ባህልም ስለሆነ ያገራች። ስለዚህ ባህላዊ ሳህን ልንለው እንችላለን። ልክ እንደ ሳህን ነው ክትፎውን የምንጠቀመው አይደለም። እኛ ደግሞ የዚህ ነው ባህላዊ። የዚህ የኮባ ባህላችን ነው።
فمجم بيرون أبوت النازير بده فجر فمجم بيرون بدل قبنانا بفرده ተመልካቾቻችን እንግዲህ ከአዲስ አበባ 215 ኪሎ ሜትር የሚጠጋ ያክል ተጉዘን ያከበርነው የኢድ አልአድሃ አረፋ በዓል ድባብ ይሄን ይመስል ነበር። በዚህ ሳቅ ጨዋታ አለ። በዓሉ እጅግ በጣም በሚያምር ሃይማኖታዊም ባህላዊም ክዋኔ ታጅቦ ተደርጓል። እንግዲህ እንደምትመለከቱት ክትፎ እየተበላ ነው። ከትላንት ጀምሮ የተለያዩ የምግብ ክንዋኔዎች ነበሩ። ሴቶች የራሳቸውን የሴቶች አረፋ አክብረዋል። ወንዶቹ ደግሞ እንደምታዩት ሰንጋ ጥለው ክትፎ እያበሉ ነው የሚገኙት። በጣም በዓሉ እጅግ ውብ በሆነ ሁኔታ እዚህ ስልጤ ዞን ውስጥ ተከብሯል። በያላችሁበት እንግዲህ አረፋን በዓል በዚህ ድባብ ሳትወጡ እንደምታከብሩት እርግጠኛ ነኝ። አዲስ ሚዲያ ኔትወርክ እንግዲህ ከስልጤ ዞን ጋር በመተባበር ያዘጋጀላችሁ ልዩ የበዓል ፕሮግራም ይሄን ይመስል ነበር። እዚህ ያሉትን እንግዶቻችን ጨዋታችን እንቀጥላለን። እናንተ በየቤታችሁ ይሄ የበዓል ድባብ ሳይጠፋባችሁ ውብ ጊዜ እንድታሳልፉ ጋብዛለሁ። መልካም ያረፋ በዓል ይሁንላችሁ። يدفع سوسوي بسيتي يكفينا ترى ترى بكرش يبدينا تجي يدبسيني يسكينا عرفاينا شاطر شلوننا الكر